ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። የሊቨርፑልን ጉዳይ እናንሳ። ከ20ኛነት ወደ መሪነት በቆመ ኳስ ምን ለወጠው የሚለውን ጉዳይ እናንሳ። እንግዲህ አርነ ስሎት እግር ኳስ አሁን የቆሙ ኳሶች የሚበዙበት ሆኗል። እኔ እንደዚህ ሲሆን ብዙ አልወደም የሚል አስተያየት ሰጥቷል። ነገር ግን ቡድኖች በሚገባ እየተጠቀሙበት የሚገኝ ትልቁ መሳሪያ ሆኗልና ይህንን ጉዳይ እንመልከት። ካለፉት ዓመታትን በተለየ የቆሙ ኳሶች በፕሪሚየር ሊግ ላይ ጥቅም ላይ እየዋሉ ይገኛሉና ይህንን ጉዳይ እናንሳ። አዎ ልክ ነው። ምሳት ታስታውሻለሽ? አንድ ጊዜ አሮን ብሪክስ የሚባል የሊቨርፑል የቆመ ኳስ አሰልጣኝ ከኃላፊነት እንዲነሳ በተደረገ ጊዜ ለምንድነው ሊቨርፑል ይሄንን የቆመ ኳስ አሰልጣኝ ከኃላፊነት ለማንሳት የወሰነው ወይም የፈለገው የሚል ውይይት እንደነበረን ትዝ ይለኛል። እና በፕሪሚየር ሊግ በቆመ ኳስ በሚያስቆጥሩት የጎል መጠን አነስተኝነት እና በሚቆጠርባቸው የጎል መጠን ብዛት 20ኛ ነበር። መጥፎ የቆመ ኳስ ቡድን ነው የነበረው። እንዲያውም አሰልጣኙ አንድ ተርም ሁሉ ኮይን አድርገው ነበር። አሰልጣኝ አርነ ስሎት የሴት ፒስ ባላንስ የሚሉት ነገር ተወራርዶ ማለት ነው በሴት ፒስ በቆመ ኳስ እና ትልቅ ችግር ነው የነበረው። በተለይ ደግሞ በዚህኛው የውድድር ዘመን በአጠቃላይ በቆመ ኳስ የሚቆጠረው የጎል መጠን በጣም ከፍተኛ የደረሰበት ነው። እንደ ሊጉ የቆመ ኳስ ሊግ ወደ መሆን አዝማሚያ እየሄደ ነው። ወደ 40% ገደማ የሚቆጠሩት ጎሎች ከቅጣት ምቶች እና ከማዕዘን ምቶች የሚቆጠሩ በመሆናቸው ምክንያት በዚህ አለመላቅ አይደለም ሻምፒዮን ለመሆን አሉሳቸው ቶፕ 4 እንኳን ለመጨረስ እንቸገራለን ብለው ነበር በዛ ሰሞን። እንደዚህ አይነት የቆመ ኳስ የመከላከል ድክመት እያሳየን አሁን ይህንን በከፍተኛ ሁኔታ አሻሽለውታል። እንዲያውም እሳቸው ሲናገሩ በቀደም ከጨዋታው በኋላ የሆነ ጊዜ ነበረ ከአርሰናል በቆመ ኳስ ፍጹም ቅጣት ምቶችን ጨምሮ በ23 ጎሎች ወደ ኋላ የቀረንበት ጊዜ ነበር እና አሁን ያንን ልዩነት ማጥበብ ጀምረናል የሚል አስተያየት ሰጥተዋል። ማጥበብ መጀመር ብቻ ሳይሆን በቅርብ ወራት ያለ ሪከርዳቸውን ካየሽ በነገራችን ላይ አርሰናል ከ17 ጎሎች መካከል አይ ቲንክ 2 ብቻ ናቸው የቆመ ኳስ ጎሎች ካለፉት 17 ጎሎች። አርሰናል እንኳን ከሞላ ጎደል እየተወ ነው የሴት ፒስ ዲፔንደንስ ከዛ በላይ ሆኗል። አሁን ከአርሰናልም በላይ ሆኗል። ያለፉትን 2 ወራት ብቻ የጃንዋሪን እና የፌብሩዋሪን የበቀደሙን የዌስትሃምን ጨዋታ ጨምሮ ከወሰድን እና ወደ 5ኛ ቦታ መጡ። 5ኛ ቦታ ደግሞ በእንግሊዝ ቡድኖች አውሮፓ የዚህ ዓመት ያለፉትም ዓመታት ስኬት ምክንያት የቻምፒየንስ ሊግ ቦታን ይዞ ለመጨረስ የሚያስችል ቦታ ነው እና ይህንን ቴብል ግን መምራት ጀምረዋል ብቻ ሳይሆን ሬከርዶችን መሰባበር ጀምረዋል። ለምሳሌ የመጀመሪያው አጋማሽ ሲያልቅ ሊቨርፑል 3ቱንም ጎሎች ከማዕዘን ምቶች ነበር ያስቆጠረው። 3ቱም ሴት ፒስስ የሚባሉ ናቸው በቀጥታም ይሆን በተዘዋዋሪ እና እዛች ነጥብ ላይ ስካይ አንድ ስታት ሲሰጥ አስታውሳለሁ። ያለፉት ሊቨርፑል ያስቆጠራቸው 7 ጎሎች ሁሉም በቆመ ኳስ የተቆጠሩ ናቸው። እዛ ጨዋታ ላይ የተቆጠሩትን 3 ጎሎች ጨምሮ ከዛ በፊት በተከታታይ የነበሩትን 4 ጎሎች ሊቨርፑል የመጨረሻዎቹን 4 ጎሎች ደምረሽ እስከ ዌስትሃም ጨዋታ የመጀመሪያ አጋማሽ መጨረሻ ድረስ 7 ጎሎች በሴት ፒስ የተቆጠሩ ናቸው እና እንዲህ አይነት ዴታ መሰብሰብ ከጀመረበት ጊዜ ጀምሮ ማንም ቡድን በእንግሊዝ እግር ኳስ ታሪክ ውስጥ 7 ተከታታይ ጎሎችን ከጀነራል ፕሌይ በክፍት ጨዋታ ጎሎች ሳይቀላቀል አስቆጥሮ አያውቅም። ይሄን ያህል ነው በጣም ጥሩ የሆኑት በዚህ ነገር ላይ በጣም ጥሩ የሆኑት። በፕሪሚየር ሊግም ታሪክ በአንድ አጋማሽ የፍጹም ቅጣት ምትን ሳይጨምር 3 ጎሎችን ከቆሙ ኳሶች በማስቆጠር ሁለተኛው ቡድን ብቻ ነው የሆነው። ሌላ አንድ ጊዜ ብቻ ነው ሌላ ቡድን ይሄንን ያደረገው። አርሰናል ብዙ ጊዜ በቆሙ ኳሶች ጎሎች ሲያስቆጥር ሴት ፒስ ኤፍሲ እንደዚህ ይባላል እንደምታውቂው፣ የቆመ ኳስ ኤፍሲ ወይም አርሰናል ሴት ፒስ ኤፍሲ። ቀስ ያለ ሊቨርፑል እንደዚህ አይነት ጥንካሬ አሁን አርሰናል ያለ እነዛ የቆሙ ኳሶች የፕሪሚየር ሊግ መሪ አይሆንም ነበር። በጣም አስፈላጊ ናቸው ብቻ ሳይሆን አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ ትልልቅ ቡድኖችን ስትሆኚ
80-90% የሚሆኑት የባላጋራ ቡድኖች በአነስተኛ የኳስ ቁጥጥር ሰብረሽ ለመግባት በሚያስቸግር የመከላከል አደረጃጀት ነው የሚጫወቱት። ስለዚህ ሁልጊዜ የመጀመሪያ ጎል በጣም ወሳኝ ጌም ብሬከር ይባላል የመጀመሪያ ጎል። ከዛ በኋላ ያ ቡድን የሚጫወትበትን መንገድ እንዲቀይር ይገድዳል። የበለጠ ሪስክ መውሰድ ይጀምራል። ስለዚህ አንቺ ተጨማሪ ስፔሶች ታገኛለች ማለት ነው። የሎ ብሎክ ቡድኖችን ለመስበር አንዱ በጣም ወሳኝ መሳሪያ አርሰናል የሚጠቀምበት ወሳኝ መሳሪያ የሴት ፒስ ጎል። በ9 የተለያዩ ጨዋታዎች የመጀመሪያ ጎሉን ያስቆጠረው በቆመ ኳስ ነው። የ1-0 ጎል ማለት። ከዛ የጌሙን ሁኔታ ጌም ስቴት የሚባለውን ይቀይረዋል። ያ የተጋጣሚ ቡድን የበለጠ ሪስክ መውሰድ ይጀምራል። የበለጠ ባይ ዲፌንሲቭ ብሎክ መጫወት ይጀምራል። የሚከላከለው ውጤት የለውም። ስለዚህ ጎል ለማስቆጠር አቻ ለመሆን መጫወት ይጀምራል። ይሄ ደግሞ ያንን የሎ ብሎክ ኔቸር ያስቀረዋል ቢያንስ በተወሰነ መጠን። ዋጋው ያን ያህል በጣም ከፍተኛ ነው። አርነ ስሎት ራሳቸው በተደጋጋሚ ተናግረውታል። ይሄን ሌላ ፎል ባክ ኦፕሽን የለንም፣ በቃ በክፍት ጨዋታ በለመድነው መንገድ እነዚህን ቡድኖች ጎል ለማስቆጠር በሚቸገረን ጊዜ ሌላ ጎል የምናስቆጠርበት መፍትሄ የለንም እና አርሰናል የሚጠቀሙበት አይነት መፍትሄ የሚል አስተያየት ሰጥተው ነበር። ምን እንደሰሩ ለማንሳት እንሞክራለን። ግን አሁን በ2026 2 ወር ሆኖናል ይሄኛው አመት ከገባ በ8 የፕሪሚየር ሊግ ጎሎች አስቆጥረዋል። በ2 ወር ብቻ በሁሉም ውድድር 10 ጎል አስቆጥረዋል። በፕሪሚየር ሊግም ብቻ በሁሉም ውድድሮች ባስቆጠሯቸውም ጎሎች ካየሽ ሊቨርፑል አንደኛ ነው። ያለፉት 2 ወራት የቡድኑ የሴት ፒስ ሬከርድ። አንዳንዱ ትሪክ በጣም ቀላል ትሪክ ነው። አንዳንዱ ያደረጉት ነገር ለምሳሌ አርሰናል በቆመ ኳስ አንድ በጣም ቁልፍ መሳሪያ አለው። እንደ ቡድን ጥሩ ቢሆንም የተለያዩ ተጫዋቾች ቢሆኑም ጎል የሚያስቆጥሩት ለምሳሌ በቀደም ቲምበርና ሳሊባ ናቸው አይደለም ጎሎች ያስቆጠሩት። ግን በአብዛኛው አርሰናል በሳጥን ውስጥ የሚጠቀመው ቁልፍ መሳሪያ ጋብርኤል ማጋሌሽ እና የሊቨርፑል ሰዎች አንዱ ያደረጉት ትሪክ የኛን ትልቁን የሳጥን ፕሬዘንስ ቨርጂል ቫን ዳይክን አርሰናል ጋብርኤልን በሚጠቀምበት መንገድ መጠቀም አለብን የሚል እና በቅርብ ጊዜ ደግሞ ብዙ ትልልቅ ጎሎች እያስቆጠረ ነው። የባለፈው የዌስትሃም ጨዋታ ላይ ብቻ ሳይሆን በሌሎችም ጨዋታዎች ላይ ትልልቅ ጎሎች እያስቆጠረ ነው። ሁለተኛ ልክ እንደ አርሰናል ሁሉ ኢንስዊንገር መጠቀም ነው። ወደ ውስጥ እየተጠቀለሉ የሚገቡ የማዕዘን ምቶችን በቀኝ በኩል የሚገኙትን የግራ እግር ተጫዋች እንዲመታቸው ማድረግ፣ በግራ በኩል የሚገኙትን የቀኝ እግር ተጫዋች እንዲመታቸው ማድረግ ማለት ኳሶቹ በሚመቱበት ጊዜ ወደ ውስጥ ወደ ትንሿ ሳጥን ወደ ጎሉ ከርቭ እያረጉ እየዞሩ የሚመጡ ኳሶችን መጠቀም ማለት ነው። ይህንን ብዙ የፕሪሚየር ሊግ ቡድኖች ያደርጉታል። ሊቨርፑል ከዚህ በተቃራኒ ነበር። ለምሳሌ በቀኝ በኩል የሚገኙ የማዕዘን ምቶችን የቀኝ እግር ተጫዋች እንዲመታቸው ይደረጉ ነበር። የአውት ስዊንገር የሚባሉት የማዕዘን ምቶች ናቸው እና ኳሱ ሲመጣ ከጎሉ ወደ ውጭ ከርቭ እያደረገ የሚመጣ አይነት። ግን በኢፌክቲቭነስ ካየሹ ደግሞ ወደ ውስጥ ከሚገቡት የማዕዘን ምቶች ስታቲስቲካሊ በታሪክም በጣም ያነሰ የመቆጠር እድል ያለውን እነዚህን አይነት ለውጦች አድርገዋል። ስለዚህ የሆነ ጊዜ እስከ ምን ልበልሽ አሮን ብሪክስ የሚባለው ሰው እስኪሰናበት ድረስ የእሱ ችግር ነው ማለት አይደለም፣ ግን እሱ እስኪሰናበት ድረስ ሊቨርፑል 3 ጎል ብቻ ነበር በቆመ ኳስ ያስቆጠረው። የቆመ ኳስ ስንል ዞቦዝ ላይ አርሰናልን ያስቆጠረውን ጎል ጭምር ማለት ነው። አሁን ይሄ በቃ ዳይሬክት ፍሪ ኪክ ነው እንጂ ከማዕዘን ምቶች ይለያል። ስታቲስቲካሊ ሲቀመጥ ግን ሴት ፕሌይ ተብሎ ነው የሚገለጸው፣ የቆመ ኳስ ጎል ተብሎ ነው የሚገለጸው። አሁን አንዳንድ ሰዎች ለመለየት ምን ማለት እንደሆነ በትክክል ለማስረዳት የፍጹም ቅጣት ምቶች ተጨምረውበትም የፍጹም ቅጣት ምቶችን ሳያካትትም የሚል 2 አይነት ዴታ ይሰጣሉ። ምክንያቱም የፍጹም ቅጣት ምት በአጋጣሚ ቡድንሽ ብዙ የሚያገኝ ከሆነ ያው በሴት ፕሌይ ቡድኑ ብዙ ጎል አስቆጠረ ተብሎ ሊገለጽ ስለሚችል አይ መለየት ያስፈልጋል፣ እሱን ፊልተር ማድረግ ያስፈልጋል ብለው ኤክስክሉዲንግ ፔንስ ነው ኤክስክሉዲንግ ፔናልቲስ ብለው ነው የሚሰጡት እንደዚህ አይነት ዴታ። እና ሊቨርፑል የፍጹም ቅጣት ምቶችን ሳይጨምር እስከ ዲሴምበር 31 አዲሱ ዓመት እስኪገባ ድረስ 3 ጎል ብቻ ነበር በሲዝኑ በሙሉ ያስቆጠረው። ቅድም ያልኩትን የዞቦዝ ላይን ቅጣት የምትጨምሩ 12 ጎል ግን በተቃራኒው ተቆጥሮበታል። እና በእንግሊዝ ብቻ ሳይሆን በ5ቱ የአውሮፓ ትልልቅ ሊጎችም 5 ትልልቅ የአውሮፓ ሊግ የሚለው አገላለጽ ተገቢ አይደለም የሚሉ ሰዎች አሉ። አንዱ ትልቅ ሊግ ተብሎ ፕሪሚየር ሊግ ለብቻው መቀመጥ አለበት፣ ከዛ ሌሎቹ ሊጎች ተብሎ መገለጽ አለበት የሚሉ ሰዎች አሉ። ግን እንደው በተለመደ አገላለጽ 5 የአውሮፓ ሊጎች ምንላቸውን ከነሱ ሊጎች ሁሉ ካሉ ክለቦች የበለጠ ብዙ ጎል የተቆጠረበት ሊቨርፑል ነበር። በፕሪሚየር ሊግ ብቻ አልነበረም 20ኛ ማለት ነው። ከ96 የአውሮፓ ቡድኖችም 96ኛ ነበር። በቆመ ኳስ ብዙ ጎል ይቆጠርበታል። በቆመ ኳስ
ጥቂት ጎል ብቻ ያስቆጥራል እና ቅድም ያነሳሁት ሁለት ለውጥ ነው በቅርብ ጊዜ ያለው። አንደኛው የቨርጅል ቫንዳይክን በጭንቅላት የመግጨት ሳጥን ውስጥ ዶሚኔት የማድረግ ችሎታን መጠቀም፣ ሁለተኛ ሞሐመድ ሳላህ የበለጠ የፍጹም ቅጣት ምቶች በቀኝ በኩል የሚገኙትን የማዕዘን ምቶች እሱ እንዲመታቸው ማድረግ። ሁለት በጣም ቀላል የሚመስሉ ግን በጣም አስፈላጊ ለውጦች ናቸው። የአሮን ብሪክስ መልቀቅን ተከትሎ አሁን ሊቨርፑል የቆመ ኳስ አሰልጣኝ የለውም። ለነገሩ አሮን ብሪክስ የሚባለው ሰው ሲመጣም በቆመ ኳስ አሰልጣኝነት አይደለም የተቀጠረው። አሁን አንዳንዶቹ ክለቦች አንዳንዶቹ እንኳን ከማለት አልፈናል። አሁን አብዛኞቹ ክለቦች የቆመ ኳስ አሰልጣኝ አላቸው። በዚህ ስፔሻሊስት ነው የተባለ ሌላ ትርፍ ስራ አይሰራም ማለት ባይሆንም ግን በዋነኝነት የቆመ ኳስ ላይ ብቻ የሚያተኩር ሰው። እንዲያውም ትላንት አንድ ዘገባ አይተሽ እንደሆነ አርሰናል ለሚቆጠረው ለእያንዳንዱ ጎል ለኒኮላ ጆቨ የቆመ ኳስ ጎል ማለት ነው ቦነስ ይሰጣል። ሲደራደር ከአርሰናል ጋር እንደዚህ አይነት ቦነስ ኢንሴንቲቭ እንዲኖረው ተደራድሯል ሰውየው። ያን ያህል በጣም አስፈላጊ የሆኑ መጥተዋል። ቼልሲ የቆመ ኳስ አሰልጣኝ አይደለም ያለው። ያው እንግዲህ በቆመ ኳስ በዚህ ዓመት ብዙ ጎል ተቆጥሮበታል፣ ግን የቆመ ኳስ ዲፓርትመንት ሁሉ ነው ያለው። አንኮኤቫ የሚባል የብሬንፎርድ የቆመ ኳስ አሰልጣኝ የነበረ ሰው አለ። ከዛ በላይ እንዲያውም አይተሹ እንደሆነ ታክቲካል ብሪፊንግ ለተጫዋቾች ተቀይሮ ከመግባታቸው በፊት የሚሰጠው እሱ ነው። ግን መጀመሪያ የመጣው ለቆመ ኳስ አሰልጣኝነት ነበር። ሜክሲካዊ ሰው ግን ዲፓርትመንት ሁሉ ነው ያቋቋሙት። እየተሰጠ ያለው ትኩረት ይሄን ያህል በጣም ከፍተኛ ነው። ሊቨርፑል አሮን ብሪክስን ግን በቆመ ኳስ አሰልጣኝነት አልነበርም የቀጠረው። የአርነ ስሎት የኮቺንግ ስታፍ አባል ነበር። አሰልጣኝ አርነ ስሎት በኃላፊነት በተቀጠሩ ጊዜ የኢንዲቪጁዋል ዴቨሎፕመንት ኮች በሚል የተጫዋቾች የዴቨሎፕመንት አሰልጣኝ ሆኖ ኃላፊነቱን መጀመሪያ የተረከበው። ከዛ የቆመ ኳስ አሰልጣኝ አልነበራቸውምና ወደዚህኛው አፕግሬድ ተደረገ። ወይም ፕሮሞሽን ይሁን ዲሞሽን አላቅም፣ ግን የቆመ ኳስ አሰልጣኝ እንዲሆን ተደረገ እንጂ መጀመሪያ ሲመጣ ሰውየው በቆመ ኳስ አሰልጣኝነት ተመልምሎ አልነበረም የመጣው። እና ቅድም ያነሳሁት አይነት በጣም መጥፎ ሬከርድ ነበራቸው። በፕሪሚየር ሊግ ብቻ 12 የቆመ ኳስ ተቆጥሮባቸው ከቦርንመዝና ከኖቲንጋም ፎረስት ጋር 20ኛ ወይም በጋራ የመጨረሻ የነበሩት እነዚህ ናቸው። እና አሰልጣኝ አርነ ስሎት አሮን ብሪክስ የሚባሉት ሰው ከመሰናበታቸው ከቀናት በፊት አስፈላጊነቱን በደንብ እናውቃለን አሉ። አሁን በተለይ ደግሞ እግር ኳስ እየሄደ ባለበት አዝማሚያ የበለጠ አስፈላጊ የሆነ እንደመጣ አውቃለሁ። ለዚህ ነው አሁን ባለን ሬከርድ በጣም የምንበሳጨው። ጥሩ አይደለም ሬከርዳችን። እግር ኳስ እየሄደ ያለበት የሆነ ሺፍት አለ። እኛ ደግሞ በዛ በጣም አስፈላጊ በሆነ ዲፓርትመንት እየተዳከምን ነው የሚል አስተያየት ሰጡ። ከዛ ሰውየው ከዚህ የአርነ ስሎት ንግግር ከቀናት በኋላ ከክለቡ እንዲሰናበቱ ተደረገና ሌላ ሰው አልሾመም። አሁን የሊቨርፑል የቆመ ኳስ በሊቨርፑል የኮቺንግ ስታፍ ዲፓርትመንት በጋራ የሚከናወን እንጂ አንድ ስፔሻሊስት የለውም። ምናልባት የሴት ፒስ አናሊስት አላቸው፣ የቆመ ኳስ አናሊስት ሉዊስ ማሆኒ የሚባል አሮን ብሪክስ የሚቀመጥበት ቦታ ላይ የሚቀመጠው ሰውዬ ማለት ነው። እዛው ከአርነ ስሎት ጋር የሚቀመጡት የኮቺንግ ስታፍ አባላት አሉ። ከነሱ ጋር አሮን ብሪክስ የሚቀመጥበት ቦታ ላይ የሚቀመጠው ባለሙያ የሴት ፒስ አናሊስት እንጂ የሴት ፒስ ኮች አይደለም። እና እያደረጉ ያሉት ነገር የትልቁን የሊቨርፑልን የፍጹም ቅጣት ምት ሳጥን ፍሬት ወይም አደገኛ ተጫዋች ቨርጅል ቫንዳይክን የበለጠ መጠቀም ነው። አንደኛውን ነገር አርሰናል ምንድነው ሳጥን ውስጥ የሚያደርግ አርሰናል ብቻ ሳይሆን ሌሎችም በጣም ጥሩ የቆመ ኳስ ቡድኖች በቀደም ኤቨርተን ከኒውካስል ጋር ይሄን ሲያደርግ አይቻለሁ እና የመጀመሪያውን ጎል ኤቨርተን የሚያስቆጠረው በጨዋታው ላይ በቆመ ኳስ ነበር። አርሰናል ሳጥን ውስጥ በትንሿ ሳጥን ውስጥ ቢያንስ 4 ተጫዋቾች ያከማቻል። ከዛ ከሳጥኗ ከትንሿ ሳጥን ወጣ ብሎ 2 ተጫዋቾች ይኖራሉ። ከጎሉ በ8 ሜትር ርቀት ውስጥ 6 ተጫዋቾች አሏቸው ማለት ነው። ኃይለኛ ኬዎስ ነው የሚፈጠረው። አሁን ሊቨርፑል ያንን ማድረግ ነው የጀመረው። በቀላሉ ብዙ ተጫዋቾችን ሳጥን ውስጥ ማከማቸት ጀምሯል። ያ ማለት ግብ ጠባቂውን ብሎክ የሚያደርግ ወይም ዋናውን የተጋጣሚ ቡድን የቆመ ኳስ የመከላከል ተጫዋች ብሎክ ማድረግ ሊሆን ይችላል። አርሰናሎች እንደሚያደርጉት አይገጭም ተጫዋቹ። ለምሳሌ አንዳንዱ ተጫዋች የመግጨት ዓላማ የለውም። ትሮሳርን ሳጥን ውስጥ ታየዋለች። ለምሳሌ አንዳንድ ጊዜ በትሮሳር ቁመት ምክንያት ብዙ ጊዜ የቆመ ኳስ ጎል አያስቆጥርም። አጭር ተጫዋች ነው፣ አየር ላይ ዶሚናንት ተጫዋች አይደለም። ግን የዲኮይ ሩጫ ያደርጋል። አንዱን ተጫዋች ሊዞረው ይችላል፣ ወይ ወደ ሩቁ አንግል ይሮጣል፣ ወይ ተጨርፎ ወይ ፍሊክ የሚደረግ ኳስ ካለ የፉልሃም ጨዋታ ላይ ሲያስቆጥር እንዳየ ነው፣ ወይ እንደዚህ አይነት ጎል ሊያስቆጥር ይችል ይሆናል። የእሱ ዋናው ስራ ጎል ማስቆጠር ሳይሆን የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ የተጋጣሚ ቡድን የመከላከል ስክነት እንዳይኖረው ማድረግ።
እያንዳንዱ ተጫዋች እዛ ውስጥ የሚገባበት አላማ አለው። አሁን ሊቨርፑል ይህንን ማድረግ ጀምሯል። ሳጥን ውስጥ በጣም ብዙ ተጫዋቾች ነው ክራውድ የሚያደርገው። ለእይታ ማራኪ አይደለም፣ ውብ እግር ኳስ አይደለም፣ ግን ኢፌክቲቭ ጎል የማስቆጠሪያ መንገድ ነው። ብትወጁም ባትወጁም ምን ያህልስ ውብ እግር ኳስ የተጫወተ ቡድን እናውቃለን ከታላላቅ ቡድኖች? በጣም ጥቂት። ለነገሩ የአይነት ኃላፊነት ተሰምቶት የሚጫወት ቡድን ስንት እናውቃለን? የፕሌይንግ ስታይል ላይፍ ስታይል ነው ብሎ የሚያምኑ ጥቂት ቡድኖች ነው ማውቀው ሲጀምር። ብዙዎቹ ቡድኖች አግሊ ናቸው የሚጫወቱበት መንገድ። ትልልቅ ዋንጫዎች ያሸነፉ ብዙዎቹ። እሱ አከራካሪ ነው። ሁሌ እኔ እንደምፈልገው ላይጫወቱ ይችላሉ ቡድኖች፣ ግን አንድ በጣም ጠንካራ ዌፐን። በመከላከልም ግን ይሄ ድክመት ነበረበት። እንዲያውም ከሚገኝበት የማዕዘን ምት መጠን አንጻር በጣም ብዙ ጎል የሚቆጠርበት ሊቨርፑል 85 የማዕዘን ምት ብቻ ነው አሮን ብሪክስ የሚባሉት ሰው ከኃላፊነት በተነሱበት ጊዜ ሊቨርፑል ላይ የተሰጠው ወይም የተጋጣሚ ቡድን ያገኘው የማዕዘን ምት ብዛት። ግን አነስተኛ የማዕዘን ምት ከሚመዘገብባቸው ቡድኖች መካከል አንደኛው ሆኖ በየ8.2 በየ100 የሴት ፒስ ሙከራዎች 8.2 ጎል ይቆጠርበት ነበር። በሬሾ በጣም አነስተኛ ነበር። በሬሾም ቢሆን ለምሳሌ ዌስትሃም 114 የማዕዘን ምት ተገኝቶበት፣ ዌስትሃምን በቆመ ኳስ ደካማ ስለሆነ በቀደም ሊቨርፑል በመጀመሪያ አጋማሽ 3 ጎል አስቆጥሮበታል። የመከላከል ድክመቱ ሙሉ ለሙሉ አልቀረፈም ሊቨርፑል። አሁን ታቲ ካስቲያኖስ የሚባለው ተጫዋች ያስቆጠረው ጎል የማዕዘን ምት ጎል ነው፣ ግን ይሄ 2026 ከገባ በኋላ ሁለተኛው ብቻ ነው። ግን ከዌስትሃም ይለይ የነበረው አሮን ብሪክስ ከመሰናበቱ በፊት ከሊቨርፑል እኩል ነበር ከፎረስት ያልኩ ነበር ቅድም ስለተቆጠረባቸው ጎል ሳነሳ። ግን ከ114 የማዕዘን ምት ነው ያን ያህል ጎል የተቆጠረ። ሊቨርፑል ከ80 ምናምን የማዕዘን ምት የ30 ምናምን የማዕዘን ምት ልዩነት ነበር በሁለቱ መሀል። ስለዚህ ከየጥቂት የማዕዘን ምቱ ብዙ ጎል ይቆጠርበት ነበር ማለት ነው ሊቨርፑል እና ይሄንን የግድ ማሻሻል ነበረባቸው። ግን በመከላከል ጊዜ የነበረባቸው አንደኛው ችግር የመጀመሪያውን ኳስ ማሸነፍ አይደለም። ኮናቴና ቫንዳይክ ሳጥን ውስጥ ካሉ ሽራፈንበርግ ያለ፣ እነዚህ በጣም ረጃጅም ተጫዋቾች ናቸው። ግብ ጠባቂያቸው አሊሰን ነው፣ ሌላ ረጅም ተጫዋች ነው። ኤኪቲካ ያለ ሌላ ረጅም ተጫዋች ነው። ችግሩ የነበረው የመጀመሪያውን ኳስ ማሸነፍ አልነበረም። እንዲያውም ሊቨርፑል ከማዕዘን ምቶች የመጀመሪያውን ኮንታክት በማሸነፍ ከአሪፍ ቡድኖች መካከል አንደኛው ነበር። ግን ከራሳቸው ክልል በደንብ ክሊር አያደርጉትም። ስለዚህ የተጋጣሚ ቡድን በሰከንድ ፌዝ ኤፈርት በሚባለው ልክ ያንን የቆመ ኳስ ከሳጥንሽ በደንብ ክሊር ማታደርጊው ከሆነ እዛው አካባቢ በሚፈጠር መደናገር ምክንያት ጎል ይቆጠራል። ወይን አንዱ ተጫዋች ከቫንዳይክ ከራሱ ሳጥን ውጭ ኳሱን ማራቅ ባይችል ለምሳሌ ኖክዳውን ማድረግ ወደ መሬት ማውረድ እና ሳጥን ውስጥ የተፈጠረውን ያንን ግርግር መጠቀም በዛ ጎል ማስቆጠር አንደኛው መንገድ የነበረው። ግን በየ100 የማዕዘን ምትና የቅጣት ምቶችም 2.4 ጎል ነበር ያስቆጠር የነበረው በሬሾ። በዚህም በጣም አነስተኛ ነበር። ስለዚህ ቀኑ ሙሉ የማዕዘን ምት ሲያገኝ ቢውል እነሱንም በደንብ ማክሲማይዝ ማድረግ አይችልም ነበር ማለት ነው። ከዛ ምንድን የለወጡት የማዕዘን ምት መቼ አሁን ሁሌ አንዳንዱ ነገር ይኸውልሽ ልክ ነው። እኔ ኒኮላ ጆቨ ወይም ሌላ አሰልጣኝ ብዙ ፓተርኖች ላይ እንደሚሰሩ ገምታለሁ። አንድ ጥሩ ክሮሰር እና የሚገጩ ተጫዋቾች ብቻ ምናምን አይመስሉኝም። የበለጠን ማንሰድ ነው እንደም ትላንትና ስል ነበረ። አንዳንዶቹ ነገሮች የሆነ ግሬ ኤሪያ ያለው ይሄ ነገር የትኛው ነው ፋውል የትኛው ነው ፋውል ያልሆነው የሚለው እንደ ዳኛ የሚወሰን ከሆነ ግልጽ የሆነ አይደለም ማለት ነው። ምክንያቱም አንዳንድ ጊዜ በቂ ንክኪ ነው ተገፍቷል ይባላል አንዱ ተጫዋች፣ አንዳንዱ በዛ ተመሳሳይ አክሽን ጥፋት ላይ ይባል ይችላል። ስለዚህ እስካሁን ድረስ ቁልጭ ያለ ጥቁርና ነጭ የሆነ ይሄ ጥፋት ነው ይሄ ጥፋት አይደለም የሚያስብል ነገር የለውም። እቺን ምንድነው ግራመግ አምቢጊዩቲ አርሰናል በደንብ ኤክስፕሎይት ያደርጋታል። ሁሌ ቴሪቶሪ ላይ ነው ያለው በማጥቃትም በመከላከልም ጊዜ ማለት ነው። አሁን ቅድም ሊቨርፑል ይሄንን ይጠቀማል። ግን ሌላ አንድ መሰረታዊ የሆነ ነገር ደግሞ አለ። ለምሳሌ ሳካ ሳይኖር ሲቀር በእርግጥ እየተሻሻለ ያለው ማድዌኬ የማዕዘን ምቶች በሚያሻግርበት ጊዜ እዛ የሊድስ ጨዋታ ላይ እንዳየነው አይነት ግን ምንም ጥያቄ የለውም ሳካ አለመኖሩ ለ4 ወር ከሜዳ ራቅ አይደለም ማምና ታስታውሺ እንደሆነ በእነዛ 4 ወራት ውስጥ የአርሰናል ብዙ የማዕዘን ምት ጎሎች የማስቆጠር ሬከርድ ወርዶ ነበር። ምክንያቱም ሌላ የሱን ያህል ኳስ ዴሊቨር ማድረግ የሚችል እንደሱ አይነት አደገኛ የሆነ ኳስ ማሻገር የሚችል የግራግር ተጫዋች አልነበራቸው። ተመሳሳይ ኳሊቲ ኳሶችን ወደ ሳጥን መላክ አይችልም። ስለዚህ በጣም ቤዚክ ነው ማለት ነው ኳሱን የሚያሳገረው ተጫዋች ማድነት። ኦደጋርድ ከሆነ ጊዜ በኋላ የድሮ የማዕዘን ምት መቼ ነበር? ኦደጋርድ ነው። በአንዳች ምክንያት ያንን የማረግ አቅሙ እየወረደ መጥቷል በቅርብ ጊዜ። ስለዚህ ሳካ አስፈላጊ ነበር። በቀኝ በኩል ማርቲኔሊ ነበር የአርሰናል የቆመ ኳስ አሻጋሪ ነበረው። ከዛ እዛ ታስታውሽ እንደሆነ 2024 ዱባይ ሄደው ምናምን የተባለ ጊዜ ቀየሩና ከዛ በኋላ ዴክላን ራይስ እንዲሆን ተደረገ።
አሁን ራይስ በቀደም ከቼልሲ ጋር በነበረው ጨዋታ ሁለተኛው ጎል ሲቆጠር እሱ ነው አይደል አሲስት ያደረገው 20ኛ አሲስቱ ነው። አብዛኞቹ ከማዕዘን ምት የመጡ አሲስቶች ናቸው። ስለዚህ የሴት ፒስ ዴሊቨር የሚያደርገው ተጫዋች ማንነትና ችሎታ በጣም አስፈላጊ ይሆናል ማለት ነው። ሶ ሊቨርፑል ምን ያደረገ በቅርብ ጊዜ ቅድም እንዳነሳሁት ወደ ውጭ የሚሄዱ የማዕዘን ምቶችን ብዙ የመጠቀም ዝንባሌ ነበራቸው። አውት ስዊንገርስ ይባላሉ እነዚህ። በግራ በኩል ጥሩ የግራ እግር ኳስ ማሻገር የሚችል ተጫዋች የላቸውም እስከ ቅርብ ጊዜ ድረስ፣ ወይም ያላቸውን እየተጠቀሙ አልነበርም። አንዲ ሮበርትሰን ሲኖር ወይም ኮስታስ ሲሚካስ ሲኖር፣ ኮስታስ ሲሚካስ በውሰት ተሰጥቶ ወደ ሮማ ሄዷል። ሮበርትሰን በኬርኬዝ ቦታውን ተቀምጧል፣ ብዙ ጊዜ አይሰለፍም። ሚሎሽ ኬርኬዝ ደግሞ ያ የሴት ፒስ ዴሊቨሪ ችሎታ ባይኖረው ነው እሱ እንዲያሻገር እየተደረገ አይደለም። ስለዚህ ሊቨርፑል አሁን በቅርብ ጊዜ እያሻሻለ የመጣውን ይህንን ድክመቱን ከመቅረፉ በፊት የቀኝ እግር ተጫዋቾችን ነበር የሚጠቀም የነበረው። የቀኝ እግር ተጫዋች የምትጠቀሚ ከሆነ ከቀኝ የማዕዘን ምት መምቻ ቦታ ኳሱ ወደ ውጭ ነው እየሄደ የሚሄደው እና ከአፍሪካ ዋንጫ መልስ ግን ሞሐመድ ሳላህ መምታት ጀመረ። እኔ አላስታውስም ሞሐመድ ሳላህ የሊቨርፑል የማዕዘን ምት መቺ ሆኑ። ቤስት የሊቨርፑል የግራ እግር ተጫዋች ሞሐመድ ሳላህ ነው አይደለም እና በጣም ጥሩ ኳስ ዴሊቨሪ ማድረግ ችሎታ ያለው ተጫዋች ነው፣ ምንም ጥያቄ የለው። እሱን በመጨረሻ መጠቀም ጀመሩ። ስለዚህ የሁለት ተጫዋቾቻቸውን ችሎታ ማክሲማይዝ ማድረግ ጀመሩ ማለት የሳጥን ዶሚናንት የሆነውን ቨርጅል ቫንዳይክን ኳስ በማሻገር የተዋጣለት የሆነውን ሞሐመድ ሳላህን መጠቀም ጀመሩ እና እስከ ቦርንመዝ ሽንፈት ድረስ ስካይ ስፖርትስ እንደሚለው ሊቨርፑል ከሁሉም የፕሪሚየር ሊግ ቡድኖች መካከል ኢንስዊንጊንግ የሚባሉትን የማዕዘን ምቶች ወደ ውስጥ እየዞሩ የሚሄዱትን የማዕዘን ምቶች ሳላህ ከሚመታበት ቦታ ሳላህ ሲመታቸው ወደ ውስጥ የተጠቀልሎ ነው የሚመጡት ኳሶቹ 49.9% ብቻ ነበር የሊቨርፑል የኢንስዊንጊንግ መጠን። የፕሪሚየር ሊግ አቬሬጅ 70% ሆኑ። የአርሰናል እኮ 98% ነው ኢንስዊንጊንግ የማዕዘን ምት። በተቃራኒ እግራቸውን የሚመቱት ተጫዋቾቹ በተቃራኒ ቦታ የግራ ሲሆን የቀኝ እግር፣ የቀኝ ሲሆን የግራ እግር። ስለዚህ ወደ ውስጥ እየተጠቀለለ ይሄ ደግሞ ሂስቶሪካሊ ይታወቃል። እኔ ከዚህ በፊትም አንስቼዋለሁ። ድሮ የሚታወቅ ነገር ነው። የበለጠ ውብ ናቸው እንደዚህ የተጠቀለሉ ወደ ውጭ የሚሄዱት የማዕዘን ምቶች ከተቆጠሩ ከሩቅ ያለ ተጫዋች ስለሆነ የሚገጫቸው መረብ ላይ ሲያርፉ ውብ ናቸው። ስለዚህ በሰዎች የጋራ ትውስታ ውስጥ ያ ጎል ረጅም ጊዜ ይቆያል እና በጎሉ ልዩነት ምክንያት የሚያምር የተዋበ ጎል በመሆኑ ምክንያት በጣም ኤፌክቲቭ መንገድ ይመስላቸዋል ሰዎች። ስለዚህ ያደርጉታል። ስታቲስቲካሊ ግን አይገናኙም። በብዙ እጥፍ ወደ ውስጥ የሚመታው የማዕዘን ምት የተሻለ ውጤታማ ነው እና ይሄ የታወቀ እንትን ከፕሪሚየር ሊግ በ20% ፖይንት ያነሰ ነው። ከአርሰናል ምናምን ታዩ ከፕሪሚየር ሊግ ከአርሰናልማ ካየ ነው ከኦልሞስት ከእጥፍ በታች ያነሰ ነው። እንደዚህ አይነት የማዕዘን ምት ቴክኒክ ማለት ነው፣ ቴክኒክ ነው። አሁን ግን ከሞሐመድ ሳላህ ከአፍሪካ ዋንጫ መልስ በኋላ የእሱም እኮ 11 ጨዋታ ሆኖ ጎል ካስቆጠረ በፕሪሚየር ሊግ። ስለዚህ ምንም ጥያቄ የለውም ጥሩ ሁኔታ ላይ አይደለም በጎል ማስቆጠር በኩል ግን በመጠኑ የቻንስ ክሬሽኑ ከፍ ብሏል በቅርብ ጊዜ ባለፉት ከአፍሪካ ዋንጫ መልስ። ዋናው ምክንያት ይሄኛው ኃላፊነትም እየተሰጠው ስለሆነ ነው። ብቻኛው አይደለም ግን አንድ ምክንያት ነው እና የሊቨርፑል የአውትስዊንጊንግ የኢንስዊንጊንግ ወደ ውስጥ የሚገቡ የማዕዘን ምቶች ሬሾ አሁን በፐርሰንት 82.5% ደርሷል። ከፕሪሚየር ሊግ አቬሬጅ በ12.5 በልጧል ማለት ነው ጨራሽ። ስለዚህ ይህንን ለውጥ አድርገዋል። በዚህ ምክንያት ሰሞኑን የምናያቸውን ጎሎች ማግኘት ጀምረዋል ብቻ ሳይሆን የቻምፒየንስ ሊግ ቦታ ላይ ነው ያሉት አሁን ባለው ሁኔታ። ስለዚህ ይህንን ሺፍት ማድረግ ያስፈልጋቸው ነበር። ኢንትረስቲንጉ ነገር የቆመ ኳስ ሌላ ሰው ኃላፊነት አላመጡም፣ ግን ቅድም እንዳልኩት 2-3 መሰረታዊ ነገሮች ግን አድርገዋል። ቨርጅል ቫንዳይክን የበለጠ መጠቀም፣ ለምሳሌ ቫንዳይክ ማርክ እንዳይደረግ ማድረግ ማለት ነው። እሱን ማርክ ሊያደርግ የመጣን ተጫዋች አንዱ ተጫዋች ብሎክ ያደርገዋል። ለምሳሌ አንዳንድ ቡድኖች ግብ ጠባቂው ላይ ፋውል እኮ አይሰሩ፣ ግብ ጠባቂው ሙቭ የሚያደርግበትን ስፔስ ነው የሚከለክሉት፣ የሚንቀሳቀስበትን ስፔስ ይከለክሉት። እንደ ልብ ወጥቶ ኳሱ መግጨት አይችልም። እጁን እንደምንም ከመሀል አውጥቶ ምናምን የሚመልስ ግብ ጠባቂ ምናምን ታያለሽ። ከዛ ውጭ ግን ያምቾት የለውም እና ደግሞ ቅድም በፊት አሁን ግብ ጠባቂዎች ፕሮቴክተር ነው ይቺ የግብ ጠባቂ ዞን ነች ይባል ነበር 6-50። አሁን እንደዛ ብሎ ነገር የለም እና ሰዎች እንዲያውም ነገሩ አሁን የእግር ኳስን ውበት እያጠፋ ነው ብለው ስለሚያምኑ ስለ ሕግ ነው ማውራት የጀመሩት። በምንድን ነው መታቀብ የሚችለው ይሄ ነገር በሚል ውይይት ማድረግ ሁሉ ጀምረዋል። እንዴት እንደሚሆን አላቅም፣ ግን ለጊዜው ሊቨርፑል ይሄንን ማክሲማይዝ አድርጎ በ2026 የእንግሊዝ አንደኛ ቡድን ነው በፕሪሚየር ሊግም ባስቆጠራቸው ጎሎች። በዚህ ጊዜ ከአርሰናል በ3 የተሻለ ጎል አስቆጥሯል። ለምሳሌ በዚህ ንጉስ ነው የሚባለው አርሰናል ነው በቆመ ኳስ ከአርሰናል የበለጠ በ3 ጎል አስቆጥሯል። ስለዚህ አዲስ
የሊቨርፑል ጥንካሬ ሆኗል ማለት ይቻላል። የሊቨርፑልን ጉዳይ ተመለከተን። የተወሰኑ ደግሞ የአድማጮቻችንን አስተያየት እንቀበል። አብርሃም መንግስቱ የሚል አድማጫችን ማንቸስተር ሲቲ ጥር ላይ ያደረገው የተከላካዩ የማርኬ እና ያጥቂው አንቷን ሴሜንዮ ግዢ ቡድኑን በደንብ ቀይረውታል። የኮል ፓልመር ፐርፎርማንስ መቀነስ፣ ተደጋጋሚ የጎንዮሽ ጉዳት፣ የፖዚሽን አለመመቸት ይመስለኛል። የሊቨርፑል ለውጥ ደግሞ የሴት ፒስ አናሊስቱ ሉዊስ ማሆኔ አሲስታንት ኮች የሆኑት ጆቫኒ ቫን ፕሮኮስ በቁመ ኳስ ላይ መስራት ውጤት ነው ባይነኝ። አብርሃም መንግስቱ ነኝ ከልደታ ብሎናል። ኢትዮ ኬስ ሀዛርድ ቢል አድማጫችን ደግሞ ላሊጋ ላይ የባርሳና ማድሪድ ፉክክር ከሳምንት ወደ ሳምንት አጓጊ ነበር፣ ግን ሰሞኑ ማድሪድ ላይ መንሸራተት እያየው ነው። ቢሆኑም ፉክክሩ እስከ መጨረሻው የሚቀጥል ይመስለኛል። ትንሽ በሴት ፒስ ጉዳይ ሀሳቤን ለመስጠት እንደኔ ከሆነ የእግር ኳስ ውበት ጣዕም ከጠፋ ትንሽ ቆይቷል። ለዛ ደግሞ የቆመ ኳስ ብቻውን እንደ ምክንያት ሊገለጽ አይችልም። ሌሎች ብዙ ምክንያቶችም ማስቀመጥ ይቻላል። ለምሳሌ እግር ኳሱ ወደ ቢዝነስ መቀየሩና ውጤት ተኮር ብቻ መሆኑ፣ ታክቲካል ዲቴል ላይ ለተጫዋቾች ነጻነት አለመስጠት፣ ለታክቲክ ብቻ መጨነቅ፣ በቴክኒኩ የተካኑ ተጫዋቾችን ሞር ኢነርጂ ያላቸውን መምረጥ፣ እንዲሁም የሀብት አለመመጣጠን እንደ ምክንያት ሊጠቀስ የሚችል ጉዳይ ይመስለኛል ብሎናል። ሙከረም ኑ ሚል አድማጫችን ደግሞ የአልቫሮ አርቤላ ጫጉላ ያለቀ ይመስለኛል። በምቱ ጨዋታ ፕላን ቤ የሌለው ቡድን ሆኖ ተመልክቼዋለሁ። ተጋጣሚ ቡድን ቪኒን በ2 ወይም በ3 ተጫዋች ማርክ ያደርጋል፣ ምክንያቱም ሌላ የማጥቃት ሀሳብ ስለሌለው። ሌላው ሮዲገር አይነት ተጫዋች የሚያደርገው በትክክል የሚያውቅ አይመስለኝም። ከመሬት ተነስቶ የራሱን ቡድን ሞመንተም ያበላሸዋል። በእርግጥ ጨዋታውን ማሸነፍ የሚችሉበት እድል ነበራቸው፣ ያልተጠቀሙበት። አንድ ስሎት አንድ ሰሞን በቆመ ኳስ ምክንያት አርሰናል ለመተቸት ሞክረው ነበር። ዘግቶም ቢሆን ግን የቆመ ኳስ ጥቅም የተረዱ ይመስለኛል። በፓልመር ብቃት አንድም ቀን ተስማምቼ አላውቅም። ፓልመር ኳስና ስፔስ ካገኘ ነው መጫወት አደጋ መፍጠር የሚችለው። ሀፍ ስፔሶች ከተዘጉ አማተር ተጫዋች ነው የሚመስለው። አሁን ቡድኖችም ያንን የተረዱ ይመስለኛል። አንዳንድ ቁጥሮች ድክመታቸውን የሚሸፍኑላቸው ተጫዋቾች አሉ። ፓልመር ለኔ ከነዛ ውስጥ ነው። ስፔስና ኳስ ካጣ ቼልሲ በ9 ተጫዋች ነው የሚጫወተው። ፔፕ ሊበላሽ የነበረ ሲዝኑን በጃንዋሪ የመለሰ ይመስለኛል። 2 ድንቅ ዝውውሮች በቀላሉ ግብ ያስተናግድ የነበረውን ተከላካይ ክፍል በጊሄ በሃላንድ ተጥልጥሎ የነበረውን የአጥቂ ክፍል ደግሞ በሴሜኒዮ ደፍኗል ብሎናል። ልዑል ኃይሉ ሚል አድማጫችን ደግሞ የቆመ ኳስ ሲተነተን ቀጥታ ቅጣት ምትን እንደ ፍጹም ቅጣት ምት ኤክስክሉድ መደረግ ይኖርበታል። ምክንያቱም ፒውር ቴክኒክ ነውና። ግን የሚሻሙ ኳሶች በዋነኝነት ማዕዘን ምቶች ላይ ስንነጋገር እንደ ራግቢ አካላዊ ፍትጊያ እንጂ ብዙም ጥበብ አይሻውም። በዚህ ደግሞ አርሰናል ዋነኛው ተወቃሽ ነው። የሶቦዝ ላይ መታታይ ቅጣት ምቶች ከማጋሌሽ አስቀያሚ ትግል እኩል ማየት አንፌር ይመስለኛል ብሎናል። እናመሰግናለን አድማጮቻችን። አሁንም ቆይታችሁን ከኛ ጋር እንድታደርጉ ነው የምንጋብዛችሁ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።